ሁሉም ነገር ጨራርሳ ወደ ሳውዲ አረቢያ የምትጓዝ ወደ አረብ ሀገር የምትጓዝ እህታችን ሀረጎ መንገድ ላይ እቺ እህታችን እንግዲህ ህልሟ ተቀጭቷል። ሳምንት በደሴ ኮምቦልቻ መንገድ ላይ የ31 ሰዎች ህይወት የቀጠፈው ያ አስከፊ የትራፊክ አደጋ የአንዲትን ወጣት ረግፎ የቀረው ታላቅ ተስፋ የሚተርከው መርዶ እጅግ የበርካቶችን ልብ የነካ ሆኗል። ህፃን ልጅ ምንም ሳትሆን ድናለች። በዚያ ሁሉ ጩኸት ደምና ስቃይ መሃል ይህች ህፃን ያለምንም ጭረትና ጉዳት በጽኑ የቆሰለች እናቷ አጠገብ ቁጭ ብላ ምንም እንዳልተፈጠረ ስትጫወት ተገኝታለች። ለምቴም ብትሆኑ ወሃብያ እስከሆናችሁ ድረስ ትክክለኛ ሙስሊም አይደላችሁም እየተባሉ ሰለምት እህቶቻችን እየተተቹ ያለበት ይታ ነው። እናንተ ያልገባችሁ ነገር እኛ መጀመሪያም ወደ እስልምና ስንመጣ እስልምና ውስጥ የሳበን የገዛን ነገር ተውሂድ የሚለው ነገር ነው። አላህን ብቻ መለመን ያስደስት። በአረብ ሀገር በሳውዲ ምንድነው የተፈጠረው? ያ አላህ አልሐምዱሊላህ አላ ኒዕመተል ኢስላም ወላሂ አልዓዚም። ሰራሃ ይሄንን ቪዲዮ ሳይ አላውቅም እንባዬ እንዴት እንደወረደ። ያ አላህ ምን ሆነ መሰላችሁ? እንደው ምን አለ ጀሊሉማ ምን ይላል መሰል فمن شرح الله صدره للإسلام فهو على نور من ربه. اهلا وسهلا ومرحبا. السلام عليكم ورحمه الله وبركاته. ሰላም ወድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም ዝናት ረዳ ይቻላል ኢንሻአላህ። ዛሬም ከመገኘት የተመለከታችሁት አነጋጋሪ ተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ እጅግ የሚያስደስቱ መረጃዎችም አሉ ኢንሻአላህ፣ የሚያሳዝኑም አሉ። ከእናንተ የሚጠበቀው ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ዛሬ ያው መልጁማ በነቢያችን ላይ ሰለዋት ማውረድ ይወደዳል። አላሁመ ሰሊ ወሰሊም ዐላ ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም። ቀጥታ ወደ ቪዲዮ አለፍኩላችሁ። እንደው ምን አለ ጀሊሉማ ምን ይላል መሰለ ኢብነ አደም የአደም ልጅ ሆይ ለው በለገት ዙኑቡከ አናነ ሰማዕ ወንጀልህ የሰማይ ጫፍ ድረስ ቢደርስ እንኳን ثم استغفرتني ከዛ ማርታን ጠየቅከኝ አግፊሩ ለክ እምርልሃለሁኝ ወላ ኡባሊ አልቆጥረውም እምርልሃለሁኝ ይላል። አልሐምዱሊላህ ወላሂ ባመጽ ነው ልክ ከዛ በላይ ማህርታዎችን አለው። አልሐምዱሊላህ የጀሊሉ ባሪያ ያረጋን ጌታችን ምስጋና ይገባው። አልሐምዱሊላህ በተቻላችሁ ከወንጀል ለመራቅ ነው። እንግዲህ ሙስሊም አድርጎ ለፈጠረን አልሐምዱሊላህ የኛ ጌታ እንዲህ ይለናል። ያ ጀማ ምንም ያክል ምን ተራራ የሚያክል ወንጀል እንኳን ተሸክመን አላህ ፊት ብንቀርብ አላህ ማህርታ ብንጠይቅ ኢስቲግፋር ብንጠይቅ ተውበት ብናደርግ አላህ ይመረናል። ስለዚህ ያን ነገር ከግንዛቤ ውስጥ ልናስገባ ይገባል። ነገር ግን ብዙ ወንጀል ሰርተናልና አሁንም ወንጀል እንቀጥልበት አላህ ይመረንም የሚል አሳሰብ ብዙ ሰዎች ዘንዳ ሊኖር ይችላል። ያን ነገር ልናስወግድ ይገባል ኢንሻአላህ። ወደ ሌላኛው ጉዳይ አለፍኩላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከሰሞኑ እጅግ የሚያሳዝን መረጃ ሰምተናል። እኛም ያላህ ነን ወደ እርሱም ተመላሽ ነን። እዚህ ወደ አዲስ አበባ የሚሄደው አውቶቡስ ማለት ነው ሀረጎ ላይ እንግዲህ ተገልብጦ ብዙ ሰዎች እንደሞቱ ሰምተናል። ከ30 በላይ ሰዎች ከዛ መካከል የአላህ ተአምር አንድ እንመለከታለን። እንግዲህ እጅግ በጣም የሚያስገርም ብዙዎችንም ሲያነጋግር የነበረ ነው። ምንድነው? አንዲት ህፃን ልጅ ምንም ሳትሆን ድናለች። እስኪ ይህንን ቪዲዮ በጋራ እንመልከት። እጅግ በጣም ያስገርማል። ይህ የፈጣሪ ተአምር ብቻ ነው። ሁላችሁም እስቲ ለህፃኗ ፈጣሪን አመስግኑ። ትላንት 51 ተሳፋሪዎችን አሳፍሮ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ በድንገት በመገልበጡ ምክንያት እጅግ ልብ የሚሰብርና አሳዛኝ አደጋ ደርሷል። በተሽከርካሪ ውስጥ የነበሩ ወገኖቻችን ላይም ቀላልና ከባድ የአካል ጉዳት ደርሶባቸዋል። ይሁን እንጂ አደጋው በደረሰበት ስፍራ የደረሱት የፌዴራል ፖሊስ አባላት ያዩት ነገር እጅግ በጣም አስገራሚ ክስተት ሆኗል። በዚያ ሁሉ ጩኸት ደምና ስቃይ መሃል ይህች ህፃን ያለምንም ጭረትና ጉዳት በጽኑ የቆሰለች እናቷ አጠገብ ቁጭ ብላ ምንም እንዳልተፈጠረ ስትጫወት ተገኝታለች። ይህ ክስተት በሰው አእምሮ የማይመረመር ፈጣሪ ለንጹሃንና ረዳት ለሌላቸው ምስኪኖች እንዴት ባለ ልዩ ጥበቃና ደራሽ እንደሚሆን በተግባር ያሳየ ታላቅ ማሳያም ሆኗል። አጀማ ይሄ የአላህ ተአምር ነው የተመለከትነው። እቺ ህፃን ልጅ ከነዛ ሰዎች መካከል በጣም 100 ሜትር የሚያክል እንግዲህ ነው የተገለበጠው። ከዚህኛው አስፋልት ያረገው መንገድ ሁላችሁ ታውቁታላችሁ፣ ወደ ታች ነው ቁልቁል የወደቀው። እጅግ በጣም የሚያሳዝን ዘግናኝም እንግዲህ አደጋ ነው። ከዛ መካከል ግን እቺ ህፃን ልጅ እንደተረፈች የተለያዩ መረጃዎች እየተነገረ ነው።
እጅግ በጣም የሚያስገርም ነው። ሱብሃንአላህ ይህ የአላህ ተአምር ነው። ከዚህ መካከል እጅግ በጣም የሚያሳዝን አንድ መረጃ ሰምተናል። በዛው መካከል እንግዲህ አንድ ስደተኛ እህታችን አንድ እንግዲህ የራሷንም ህይወት የቤተሰቦቿንም ህይወት እለውጣለሁ ብላ ወደ አዲስ አበባ እየተጓዘች ያለች ከዛም በኋላ ሁሉም ነገር ጨራርሳ ወደ ሳውዲ አረቢያ የምትጓዝ ወደ አረብ ሀገር የምትጓዝ እህታችን እንግዲህ ህልሟ ተቀሽቷል። እጅግ በጣም የሚያሳዝን በዛ በሐረጎ መንገድ ላይ እቺ እህታችን እንግዲህ ህልሟ ተቀሽቷል። እጅግ ያሳዝናል። ምንድነው የተፈጠረው? ይህንን መረጃ እንመልከት። እጅግ ያሳዝናል፣ እጅግም ልብ ይሰብራል። በዚህ ሳምንት በደሴ ኮምቦልቻ መንገድ ላይ የ31 ሰዎች ህይወት የቀጠፈው ያ አስከፊ የትራፊክ አደጋ መላውን ሀገር በሐዘን ማቁሰሉ የሚታወስ ነው። ይሁን እንጂ ከአደጋውና እንዲሁም ደግሞ ከሟቾች ቁጥር በስተጀርባ እያንዳንዱ ሰው የራሱ የሆነ እጅግ ልብ የሚሰብር ትህትና የተሞላበትና ያልተሰማ ጥልቅ ታሪክ አለው። ከነዚህም መካከል በማህበራዊ ሚዲያ ላይ በስፋት እየተዘዋወረ የሚገኘውና የአንዲትን ወጣት ረግፎ የቀረው ታላቅ ተስፋ የሚተርከው መርዶ እጅግ የበርካቶችን ልብ የነካ ሆኗል። ይህች ወጣት ለቤተሰቦቿ የተሻለ ህይወትን ለመፍጠርና የኑሮ ሸክማቸውን ለማቃለል በማሰብ ወደ አረብ ሀገር ሄዳ በቤት ሰራተኝነት ለመቀጠር ቪዛዋንና የጉዞ ትኬቷን ቆርጣ ጨርሳ ነበር። ለወላጅ እናትና አባቷ የመጨረሻ ስንብት አድርጋ የተሻለ ነገን አልማ ወደ አዲስ አበባ በመጓዝ ላይ ሳለች ነው በዚህ አስከፊ አደጋ ህይወቷ ሊቀጠፍ የቻለው። በማህበራዊ ሚዲያ ላይ የቅርብ ወዳጆቿ ነገ ባህር ማዶ ያቀደች ነፍስ ዛሬ ሀገር ላይ ቀረች በማለት በከባድ እንባ የገለጿት ሲሆን ልጄ ሄዳ ህይወቴን ትቀይርልኛለች ብሎ ተስፋ አድርጎ ለሚቃትተው አባትና ለወላጅ እናቷ የሚሆን የጽናት ቃል ማግኘት እጅግ ከባድ ሆኗል። እያንዳንዱ ከአደጋው ሰለባ በስተጀርባ እንዲህ አይነት ልብ የሚነካ የህይወት ውጣ ውረድና ትህትና የተሞላበት ታሪክ ይዟል። እጅግ በጣም የሚያሳዝን በርካታ ኢትዮጵያውያኖችን በአንድ ያሳዘነ እጅግ እህታችን ጉዳይ ነው ማለት ነው። እንግዲህ የራሷን ህይወት እንዲሁም ደግሞ የቤተሰቦቿን ህይወት ለመቀየር ወደ አረብ ሀገር የምትጓዝ እህታችን ነበረች ማለት ነው። ትኬቷን ቆራርጣ ሁሉ ነገር ጨርሳ ወደ አዲስ አበባ ስትጓዝ ነው ሐረጎ ላይ በባለፈው እንግዲህ 30 ምናምን ሰዎች የሞቱበት ባስ ላይ የነበረችው እሷም ወደ ማይቀረው አኪራ ሄዳለች። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም ያሳዝናል። መረጃውን ሰምታችኋል። እኛም የአላህ ነን፣ ወደ እርሱም ተመላሽ ነን። ለቤተሰቦቿ አላህ ሰብርን ይስጣቸው፣ እንዲሁም ደግሞ ለሷ አላህ በጀነተል ፊርደውስ ያንበሻብሻት። እንግዲህ ብዙ ኒያ ነበራት፣ ነገር ግን አላህ ወደሱ ጠርቷታል ማለት ነው። እኛችንም ከዚህ ከዱንያ የምንቀረው ነገር የለም። በነገራችን ላይ እዛ መኪና ላይ እሷን ብቻ አይደለችም፣ ብዙ ሰዎች ወደ አኪራ ሂደዋል። ከዛም መካከል ደግሞ ባልና ሚስት ነበሩ፣ እንዲሁም ደግሞ የሚስቲቱ እህት ነበሩ። አንድ ቤተሰብ ሳሉት ማለት ነው። እንደዚህ አይነት ቅጽበትም ነበረ። ብዙ ሰዎች በእንደዚህ አይነት መንገድ ቤተሰቦች አንድ ላይ ሆነው እየሞቱ ያለበት ሁኔታ ነው። እጅግ በጣም ያሳዝናል። እንግዲህ ቀዳ ቀድር ከደረሰ የትኛውን ቦታ ብንሆን ለሞቱት ጠቅላላ አላህ ይዘንላቸው። እንዲሁም ደግሞ አሁንም ድረስ በደሴ ሆስፒታል የሚገኙ ብዙ ታካሚዎች አሉ። ለእነሱም ደግሞ አላህ ያሸራቸው ለማለት እወዳለሁ። እጅግ ያሳዝናል። ወደ ሌላኛው ጉዳይ አለፍኩላችሁ። አላሁ አክበር። እጅግ የሚያስደስት በአረብ ሀገር በሳውዲ ምንድን የተፈጠረው? አላህ ብዙ ይቅር ባዮች ባሪያ አሉት። እጅግ በጣም የሚያስደስት ነገር ነው። እነዚህ አረቦች ምንድን የተፈጠረው የሚለውን በጋራ እንመልከት። ብዙዎችን በንባ ያራጨ ቪዲዮ ነው። እስኪ እንመልከት። ሱብሃንአላህ ያ አላህ አልሐምዱሊላህ አላ ኒዕመተል ኢስላም። ወላሂ አልዓዚም ሰራሃ ይሄንን ቪዲዮ ሳይ አላውቅም እንባዬ እንዴት እንደወረደ። ያ አላህ ምን ሆነ መሰላችሁ? ከቀቢላ የሞት ፍርዱ ከ15 ሰዓት በፊት በበንደር አልቃህጣኒ የምትመለከቱት በሱራ ማለት ነው። ይህ በቪዲዮ የምታዩ ሰውዬ አቡ በንደር አልቃህጣኒ የልጁ ገዳይ ቤት ሄደ። የልጁን እናት የሞት ፍርድ እንዲቀርለትኝ የደም ካሳ በሚሊዮኖች የሚቆጠር ገንዘብ ብታቀርብም በንደር ግን ይህንን ጥያቄ አልተቀበለም ነበር። የሚገርም ነው አይደለ? ሱብሃነክ ያ ረብ። የልጅ ደም በገንዘብ የሚተመን አይደለም፣ ለአላህ ብዬ ያለምንም ካሳ ይቅር ብየዋለሁ ብሎ ተናገረ። ያ አላህ። ከዛም ማለት እናትየዋ እንደዚህ ማለት እኔ በህይወት እያለሁ አንቺ አትጨናነቂም፣ አታዝኝም፣ ልጅሽን ይቅር ብየዋለሁ በማለት አጽናንቷታል። ግንባሯንም ስሟታል። ሱብሃነክ ያ ረብ። አስቡት የልጁ እናት ልጅ ሊገደል ነው ብላ ምን ያህል ጭንቀት ውስጥ እንደነበረች። አቡ በንደር ግን ልጃቸውንም ቢያጡ ቤቷ ድረስ ሄደው ልጃቸውን አፉ ብለው አጽናኗት። አላህዬ ምን አይነት ልብ ነው ያለው? አላህ ምን አይነት ልብ ነው የሰጠው? ሱብሃነክ ያ ረብል ዓለሚን።
አላህ ጀዛቸውን ይክፈላቸው። ጀዛይን ከአላህ ነው ብለዋል። ጀዛቸውን አላህ ይክፈላቸው ያ ረብል ዓለሚን። ታዲያ ይህ ቪዲዮ በማህበራዊ ሚዲያ ላይ ተሰራጭቷል። የብዙዎችን ልብ የነካ ብዙዎችን አስለቅሷል። ብዙዎችም ደግሞ የይቅርታ ልብ እንደተማሩበት ተስፋ እናደርጋለን። ሐቂቃ ትልቅ ነገር ነው። ይቅር ያለና ያሳመረ ሰው ምንዳው ከአላህ ዘንድ ነው። ነዓም ወላህ ምንዳው ከአላህ ዘንድ ነው። ወላሂ ልቤን ስለነካው ነው ላካፍላችሁ ያመጣሁትና እኔ እንጃ አንዳንዴ የሆነ ስሜት ይጋባል። ብቻ አልহামዱሊላህ ያለ ኒዕመተል ኢስላም። ቪዲዮዎችን እንግዲህ ተመልክተናል። እጅግ በጣም ልብ ይነካ ነበረ። እንግዲህ አላህ በጀነት ምንዳ ይክፈላቸው፣ ትልቅ ነገር ያደርጋቸው። በዚህ መልኩ እንግዲህ የዛችን ሴት ተመልክታችኋል። የአረቢቱ ማለት ነው። የልጇን ህይወት ነው የታደገላት እኚህ አረብ ማለት ነው። እንግዲህ አረብ ሀገር ላይ ህጎች በጣም ጠንካራ ከሆናቸው የተነሳ ማለት ነው የገደለ ሰው ይገደላል ወይም ደግሞ ካሳ ይከፈላል፣ ትልቅ በሚሊዮን ሪያል ማለት ነው። ነገር ግን ካሳም አልፈልግም፣ ልጅሽ ምንም እንዲሆን አልፈልግም፣ እንዲሞትም አልፈልግም ብሎ እቤቷ ድረስ መጥቶ ነው እንግዲህ አውፉ ብያለሁ ያለው። አላሁ አክበር ሱብሃንአላህ። አላህ ይቅር ባዮችን ይወዳል፣ ወደ እርሱም ያስጠጋል። ቀጣይ አኺራ ማለት ነው ትልቅ ምንዳ ይቸራቸዋል። እጅግ በጣም የሚያስደስትም ነገር ነው። ከዚህ ቪዲዮ ሁላችንም ብዙ ትምህርት ልንወስድ ይገባል ብዬ አምናለሁ እና ይህ ነገር ለብዙዎች በተለይ አረብ ሀገር ላይ ትምህርት ይሆናል ብዬ ተስፋ አድርጋለሁ። ማሻአላህ እጅግ ብትሆኑ ሰለምቴን ብትሆኑ ወሃብያ እስከሆናችሁ ድረስ ትክክለኛ ሙስሊም አይደላችሁም እየተባሉ ሰለምቴ እህቶቻችን እየተተቹ ያለበት ሁኔታ ነው። አንዲት ሰለምቴ ኒቃቢስት እህታችን ምላሽ ሰጥታለች። በጋራ እንመልከት። ሰለምቴ ብትሆኑም ወሃብያ እስከሆናችሁ ድረስ እስልምናችሁ ትክክል አይደለም፣ አላህም እስልምናችሁን አይቀበላችሁም፣ ሸሃዳችሁም ትክክል አይደለም የምትሉ ሰዎች አላችሁ። እናንተ ያልገባችሁ ነገር እኛ መጀመሪያም ወደ እስልምና ስንመጣ እስልምና ውስጥ የሳበን የገዛን ነገር ተውሂድ የሚለው ነገር ነው። አላህን ብቻ መለመን፣ እሱን ብቻ መጠየቅ፣ ከሱ ብቻ መከጀል፣ ለሱ ብቻ ስጁድ መውረድ፣ እሱን ማላቅ፣ ይህን ነገር ፈልገን ነው ወደ እስልምና የመጣ ነው ማለት ነው። እና እናንተ እንደምትሉት ከሆነማ እኮ የነበርንበት እምነት ላይ ነበረ ብዙ አካላቶችን መጥራት ምናምን ከሆነ ማለት ግን አላህ Subhanahu Wa Ta'ala ብቻ ማጥራትና መገዛት ስለምንፈልግ ነው ወደ እስልምና የመጣ ነው ማለት ነው። በዚህ አጋጣሚ ለሰለምቴ ወንድምና እህቶች ማስተላለፍ የምፈልገው ነገር ምንድነው፣ ወደ እስልምና ከመጣም በኋላ ለራሳችንም ለቤተሰቦቻችንም ለምንወዳቸውም ሰዎች ስንል ዒልም ላይ በደንብ ፎከስ ማድረግ አለብን፣ ማወቅ አለብን፣ መቅራት አለብን ብዬ አስባለሁ። ምክንያቱም አብዛኞቻችን ቤተሰቦቻችን ስቲል በኩፍር ህይወት ውስጥ ነው ያሉትና እነሱን ለማስተማር ሰበቡን ለማድረስ ነው ሂዳያ ከአላህ ነውና ብቻ ሰበቡን ለማድረስ እነሱን ለማስተማር መቅራትና ኢስላም ምንድነው ሸሪዓው ምንድነው የሚለው ነገር ማወቅ አለብን። ስንቀራ ደግሞ ስፔሻሊ የአቂዳ ኪታቦችን ስንቀራ ከማን ነው የምንቀራው፣ ሸኽየው ያለው አቂዳው ምንድነው የሚለው ነገር በደንብ መጠንቀቅ አለብን። ኪታብ የያዘ ሁላ አስቀሪ አስተማሪ አይደለምና እናውቃለን ብለን እንዳንጠም የግድ መጠንቀቅ አለብን። የአቂዳ ኪታቦችን ስንቀራ በተለይ ማለት ነው የአቂዳ ኪታቦችን ስንቀራ ከማን ነው የምንማረው፣ ከማን ነው የምንቀራው፣ ማን ነው አስተማሪ የሚለው ነገር በደንብ ማወቅ አለብን ብዬ አስባለሁ። ለማንኛውም አላህ Subhanahu Wa Ta'ala የሁላችንንም መጨረሻ ያሳምርልን። ይሄንን ለማለት ነው። ሂዳያ ከአላህ ነው ትለናለች ሰለምቴ እህታችን። ወላሂ እና ሰበቡ እናድርስ ትለናለች። ለሰለምቴ እህቶቻችንም ያስተላለፈችው መልእክት አለ። እንዲሁም ደግሞ አለ አህባሽ ተብዮች እንደዚህ አይነት ሙስሊም አይደላችሁም ዋሃብያ እስከሆናችሁ ድረስ ሻሃዳችሁ ትክክል አይደለም ለተባሉት ለሚሉት አካላቶችን ምላሽ ሰጥታለች ኢንሻአላህ። ስለዚህ ይበልጥ ደግሞ ዲናችንን ማወቅ አለብን። እንግዲህ አላህ ከጥመት ያውጣቸው ነው እነዛን የምለው። እናንተን ደግሞ ሰለምቴ እህቶቻችን ደግሞ እንግዲህ ለቤተሰቦቻችሁ አላህ ሂዳያ ይስጥላችሁ ለማለት እወዳለሁ። እናንተም ደግሞ በዲኑ ላይ ጥንካሬ ኖሯችሁ ይበልጥ ደግሞ ዲናችሁን ለማወቅ ጉጉት ኖሯችሁ የምታውቁ አላህ ያርጋችሁ ለማለት እወዳለሁ። እጅግ ያስደስታል። የሚገርም ምላሽ ሰጥታለች። ስለዚህ እንደዚህ የምትሉ አካላቶች አላህን ልትፈሩ ይገባል የሚል መልእክት ነው በዋናነት ማለት ነው። ኢንሻአላህ የጀማ የተለያዩ ቪዲዮችን ተመልክተናል። የዛሬ ቪዲዮችን ይሄ ምስል ነበረ። በሰማነው መጠቀም ያድርገን። በራሱ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም